ኢትዮጵያና ዘ ሎርድ ኦፍ ዘ ሪንግ የቀለበቶቹ ጌቶች ክፍል 1 ዘ ሎርድ ኦፍ ዘ ሪንግስ የቀለበቶቹ ጌቶች በጄ.አር.አር ቶልኪን በተጻፈ ልብ ወለድ ላይ የተመሰረተ በፒተር ጃክሰን ዳይሬክተርነት የተሰሩ ተከታታይ ድንቅ ምስጢራዊና ምናባዊ የጀብዱ ፊልሞች ናቸው። ፊልሞቹ ፌሎሺፕ ኦፍ ዘ ሪንግ 2001 ላይ፣ ዘ ቱ ታወርስ 2002 እንዲሁም ዘ ሪተርን ኦፍ ዘ ኪንግ 2003 ላይ በሚሉ ርዕሶች የወጡ ሲሆኑ የርዕሶቹ ትርጉምም የቀለበት ኅብረት፣ ሁለቱ ግንቦችና የንጉሡ መመለስ የሚሉ ንዑስ ርዕስ አላቸው። ፊልሙ በኒው ላይን ሲኒማ ተዘጋጅቶ ከዊንግ ነት ፊልም ጋር በጋራ ተሰርቶ የሚሰራጭ ተከታታይ በኒውዚላንድ እና በዩናይትድ ስቴትስ መካከል ያለ ዓለም አቀፍ ፈጠራ ነው። ይህ ፊልም በአስገራሚ መልኩ ከኢትዮጵያ ጋር ብዙ መመሳሰሎች አሉት። ይህንን አንድ ባንድ እንመለከታለን። በመጀመሪያው ክፍል ዘ ሎርድ ኦፍ ዘ ሪንግስ ፌሎሺፕ ኦፍ ዘ ሪንግ ወይም ሲተረጎም የቀለበቶቹ ጌቶች የቀለበት ኅብረት በሚለው ንዑስ ርዕስ ውስጥ ታሪኩ ሲጀመር አንዲት ታሪክ ነጋሪ ዓለም እየተለወጠች ነው ብላ ትጀምርና ይህም ለውጥ በውሃና አፈር ውስጥ እንደሚሰማት፣ በአየር እንደሚሸታት፣ ይህም ጥፋት እሳት እንደሆነ ትተርካለች። እነዚህም አራቱ ባሕርያተ ሥጋ የተባሉትን ይወክላሉ። እነዚህ በብዛት በእኛ ኢትዮጵያውያን ጥንታዊ ልዩ ልዩ መጻሕፍት ላይ በዝተው የሚጠቀሱ ሲሆኑ የሰውን ልጅ ሥጋዊ ተፈጥሮ ይገልጻሉ። ታሪኩ የሚጀምረው ታላቁን ቀለበት አስመስሎ በመስራት ነው። ይህም ከታላቁ ቀለበት ተመሳስሎ የተሰራው እያንዳንዳቸው አንዳንድ ኪንግደም ለወከሉ ሰዎች ስለተሰጠ ምትሃታዊ ኃይል አድራጊ ቀለበት ታሪክ የሚያጠነጥን ሲሆን 3 ቀለበቶች ኤልቪስ ለተባሉ የማይሞቱ ብልሆችና አመዛዛኝ ለሆኑ ዝርያዎች፣ 7 ቀለበቶች ድዋርፍ ሎርድ ለተባሉ ማዕድን አውጪዎች፣ ባለ እጅ ሙያተኞች፣ የተራራ ሰዎች፣ 9 ቀለበቶች ኃይልን አጥብቀው ለሚሹት የሰው ልጅ ዝርያዎች ቀለበቶቹ ተሰጡ። ይህም በጥበብ እርስ በርስ በመግባባት ዝርያዎችንና መላዋን ዓለም ያስተዳድሩ ዘንድ ቢሆንም አልሆነም። ከነዚህ ቀለበቶች በተጨማሪ አንድ ሳሩማን የተባለ ክፉ መናፍስት ምናልባት በሲኦል በጥልቁ የሚኖር እነዚህን ቀለበቶች የሚመስል አንድ ቀለበት አመሳስሎ ይሰራል። ይህንንም ያደረገው ማዕከለ ምድርን ለመቆጣጠርና በዚህ ልዩ ቀለበት በመጠቀም ሌሎቹን ሁሉንም ቀለበቶች ለመቆጣጠር ለማዘዝ ንጉሠ ነገሥት ለመሆን ፍላጎት ስላደረበትና ይህንኑ ለማሳካት የሚያደርገውን ጥረት ያሳያል። ይህ ቀለበት ከ3000 ዓመት በፊት ከክፉ መናፍስት የሰው ልጅ የቀማ ቢሆንም ቀለበቱ እየጠፋ እየተገኘና በሌሎች ሰዎች እጅ ስር እየተዘዋወረ ቆይቶ ይህ ክፉ መንፈስ ቀለበቱን መልሶ ለማግኘት ጥረት ሲያደርግ እንመለከታለን። በዚህም ሌሎቹ ዝርያዎች ሰውን ጨምሮ እሱ እጅ እንዳይገባ የሚያደርጉትን እልህ አስጨራሽ ተጋድሎ፣ እሱን የሚደግፉ ደግሞ ቀለበቱን መልሶ እንዲያገኝ ሲያግዙት ያሳያል። በፊልሙ ላይ የተጠቀሰውና ተመሳስሎ የተሰራው ዘ ግሬት ሪንግ የተባለ አለ። ይህን ቀለበት አመሳስለው ሲሰሩት ነው ፊልሙ የሚጀምረው። ዋናውን ግን የት እንዳገኙት አይናገሩም። ስለ ቀለበት ሲነሳ ዋና ወደ አእምሯችን የሚመጣው ታላቁ የሰሎሞን ቀለበት ነው። ይሄም ዘ ሲል ኦፍ ሶሎሞን የሰሎሞን ማህተም ወይም ሪንግ ኦፍ ሶሎሞን የሶሎሞን ቀለበት በመባል ይታወቃል። የጠቢቡ ሰሎሞን የኃይሉ ምንጭ የነበረና ታላላቆቹ የቀደሙት የኢትዮጵያ ነገሥታት እንዲሁም አንዳንድ ሊቃነ ጳጳሳት ይጠቀሙበት የነበረው ቀለበት ነው። ኢትዮጵያ ውስጥ አለ ስለሚባለው ይህ ቀለበት ምስጢር ምን እንደሆነ ለመረዳት ኢትዮጵያ ውስጥ ያሉ ጥንታዊ ብራናዎችና
ዓለም ላይ ያሉ ብዙ የጥንት መዛግብቶች ምርምር እየተደረገባቸው እንደሆነ የአደባባይ ምስጢር ነው። የኢትዮጵያ ነገሥታት ንጉሥ ሲወርድ ሲዋረድ የሚመጣና የሚዋረስ ተአምራዊ ቀለበት እንዳላቸው ይነገራል። ይህ ኃይል ምስጢራዊ ቀለበት ከሰው ተፈጥሮ በላይ የሆኑ የጥበብ የእውቀትና ንቃተ ሕሊናን ያላብሳል። መለኮታዊ ኃይል የተጎናጸፈው ይህ ቀለበት ለሰሎሞን የማስተዋል፣ በጥበብ የመምራት፣ ነገሮችን ከሰው በተለየ መልኩ የመመርመር፣ ከእንስሳት ጋር ሳይቀር የመግባባት የመነጋገር ጥበብን እንዳጎናጸፈው ይታመናል። ከመካከለኛው ዘመን ወዲህ ስለዚህ ቀለበት በስፋት ሲነገር የቆየና በተለይ በመካከለኛው ምስራቅ ባሉ አረብ ሀገራት እጅግ ትኩረትን የሳበ ቀለበት ነው። ከዚህም የተነሳ በንቅሳት በጣት ላይ በማሰር እንዲሁም በምልክት የሶሎሞንን ቀለበት የመሰለ ቀለበት ቅርጽና ይዘት በስፋት ጥቅም ላይ ይውል ነበር። ይህ ቀለበት የተሰራው በአንድ ገጹ ከነሐስ በሌላ ገጹ ደግሞ ከብረት ሲሆን በሁለቱም የቀለበት ገጾች ላይ ህቡ ስሞች አስማተ መለኮት ወይም ስመ አምላክ ተጽፎበታል። ይህ ኃይል ያለው ቀለበት ለሰሎሞን ከእግዚአብሔር እንደተሰጠው ይታመናል። በዚህም ድንቅ ቀለበት በመጠቀም ሰሎሞን የተፈጥሮ ነፋሳትንና ውሆችን እንዲሁም እንስሳትን ያዝዝ ነበር። በተለያየ ዘመንም ስለዚህ ዕንቁ ኃይል ስላለው የሰሎሞን ቀለበት ሐሳባዊ መላምት ይሰጥበታል። ይህ የሰሎሞን ቀለበት ከአባቱ ከዳዊት ኮከብ ጋር ተመሳሳይነት ያለው ባለ 6 ከዋክብት ቅርጽ ይዟል። ከዚህም በመነሳትም በአንድ ነገር እርግጠኛ መሆን ይቻላል። የዳዊት ኮከብ፣ የሰሎሞን ቀለበትና የላሊበላ ቤተ መቅደስ ውስጥ ያለው የባለ 6 ከዋክብት እንዲሁም የይምርሃነ ክርስቶስ አርማ ከእስራኤል እስከ ኢትዮጵያ የተዘረጋ ያልተገለጠ ምስጢራዊ መልእክት እንደያዘ በእርግጠኝነት መናገር ይቻላል። ከቀለበቱ ታሪክ መለስ ስንል ፊልሙ ላይ ዘ ሚድል እርዝ የተባለ ስፍራ እናገኛለን። ይህም ማዕከለ ምድር ሲሆን የፊልሙን ታሪክ ያጠነጠነው ጎንዶር፣ ሮሃን፣ ሺሬ፣ ሃራድ የተባሉና ሌላ ጊዜ የምጠቅስላችሁ ኢትዮጵያዊ ስሞች አጋጣሚ በማይመስል መልኩ ተጠቅሰው ይገኛሉ። ጸሐፊው ሲጽፈው ታሪኩና የስሞቹ መገኛ ምንጭ በገሃድ ያለ ልብ ወለድ ያልሆነ እንደሆነ ቢናገርም የምንጩን ትክክለኛ ቦታ ከመናገር ተቆጥቧል። ሌላው በፊልሙ ላይ ኢትዮጵያውያን ጥንታዊ ብራና መጻሕፍት ላይ ተጠቅሳ የምትገኘው ዕፀ አብርሂት አባቶች ከዋሻ ዋሻ ሲንቀሳቀሱ በትራቸው ጫፍ ላይ ይዘዋት በነቢብ እንድታበራ ሲያዟት ወይም ሲደግሟት የምታበራውን ዕፅ በፊልሙ ላይ ያሉ ባለነጭ ሽበት ሽማግሌ በፊልሙ ካራክተር አገላለጽ ጋንዳልፍ ይዘውት ይታያሉ። በሹክሹክታም በትሩ ጫፍ ላይ ያለችውን ዕፅ ሲያናግራት ትበራለች። ይህች ዕፅ በኢትዮጵያውያን አጠራር ዕፀ አብርሂት ትባላለች። ዕፀ አብርሂት በኢትዮጵያ ውስጥ ከሚገኙ አስደናቂ እጽዋቶች መካከል አንዷ አብርሂት ነች። ይህች ዕፅ ቀን ያመቀችውን ብርሃን በምሽት በጨለማ መልሳ ታንጸባርቃለች። ማለትም ልክ በመጽሐፈ ዕንቁ አእባን እንደሰፈረው በረቅ እንደሚባለው የከበረ ማዕድን ማለት ነው። አበው የዚህችን ዕፀ ባህሪና አጠቃቀም ተረድተው ለተለያዩ አገልግሎት የሚጠቀሙባት ሲሆን በከዘራ መልክ አሊያም ልክ እንደ ጧፍ ይዘዋት እንደ ባትሪ ይገለገሉባት እንደነበረ ይነገራል። ከዚህም ባሻገር ለሕክምና አገልግሎት ይጠቀሙባት ነበር። በነጮቹ አጠራር ኢነርጂ ቴራፒ ይባላል። ከነዚህም ሌላ ብዙ ጥበብ እንዳላት የዘርፉ ሊቃውንት ይናገራሉ። ክፍል 2 ይቀጥላል። ኢትዮጵያና ዘ ሎርድ ኦፍ ዘ ሪንግስ፣ ደብረ ዳሞ፣ ባህር ዳር፣ ላሊበላ፣ ዕፀ ለባዊት፣ ተመሳስሎሽ። ክፍል 2 በክፍል 1 ዳሰሳችን
ሎርድ ኦፍ ዘ ሪንግ ዘ ቱ ታወርስ ሁለቱ ግንቦች በሚለው ንዑስ ርዕስ ፊልም ላይ የሮሃ ኪንግደም ቴዎድሮስ የሚባል አለ። የዚህ ንጉሥ አማካሪ ግርማ ይባላል። ንጉሡ በዛ ክፉ መንፈስ እንደተያዘና አድራጊ ፈጣሪ የሆነው ግርማ የተባለው አማካሪው ነው። ይህ አማካሪ የንጉሡን አጎት ከንጉሠ ነገሥቱ በግፍ ሲያባርር ፊልሙ ላይ ያሳያል። ይህም የላሊበላን ሕይወት ያስታውሰናል። በፊልሙ ላይ የሚያወሩ የሚራመዱ ዛፎች እንዳሉ ይታያል። ይህም ኢትዮጵያ ውስጥ በጥንታዊ ብራና መጻሕፍት ላይ በስፋት የምትገልጸው እጅግ ብዙ የፈውስና ሌሎች ምስጢራዊ ገቢሮች እንደምታደርግ የሚነገርላት ዕፀ ለባዊት ትመስላለች። እንደሚታወቀው ይህቺ ዕፀ ለባዊት የተባለች ተክል በሀገራችን በብዛት ጎንደር እንዲሁም በተለያዩ ስፍራዎች የምትገኝ ስትሆን ተክሏ ወንዴና ሴቴ አላት። ሴቴዋ እንደውም የወር አበባ እንደምታይ ይነገራል። ተክሏ ለመድኃኒትነት እንድትውል ስትቆረጥ የራሱ አቆራረጥ ሥርዓት አለው። ስትቆረጥ ከነስሩ ነው ሊቆረጥ እንጂ ሊበጠስ አይገባም ይላሉ አዋቂዎች። እንዲሁም ዝም ተብሎ መቆረጥ የራሱ ጉዳት አለው፣ ታስቀስፋለች ይባላል። ይህም የራሷ የሆነ አቃቤ መልአክ አላት ተብሎ ይታመናልና ነው። የዚህ ተክል ሳይንሳዊ ስም ማንድራጎራ ተብሎ ይታወቃል። በብዛትም በሜዲትራኒያን አካባቢዎች እንደሚበቅል የተክሉ ተመራማሪዎች ይገልጻሉ። ይህ ተክል በዝርያው ከነቲማቲም ጋር የሚዛመድ ነው። ሆኖም ግን ተክሉን እጅግ ልዩ የሚያደርገው ስሩ በብዛት የሰው ቅርጽ ይዞ መገኘቱ ነው። አንዳንዴ ፍጹም ለማመን በሚከብድ ሁኔታ ፍጹም ሰው የመሰለ የማንድሬክ ስር ሊገኝ ይችላል። በዚህም የተነሳ ብዙዎች በታሪክ ውስጥ የተለየ ቦታ ሰጥተውት እናገኛለን። ይህ ተክል በሳይንሳዊ አጠራር ትሮፔን አልካሎይድስ የሚባሉ ንጥረ ነገሮችን በውስጡ ስለሚይዝ ቅጠሎቹና ስሩ መርዛማ ናቸው። የዚህ ተክል ስር የሰው ቅርጽ ስላለው በታሪክ ወደ ኋላ ሄደን ስንቃኝ የምናገኛቸው የታሪክ መዛግብቶች የተለያየ አይነት ኃይልን እንደሚይዝ ለመስተፋቅርነትም ሆነ ለመርዝነት ሳይቀር እንደሚያገለግል ሲናገሩ ማድመጥ፣ ሲጽፉ ማንበብ የተለመደ ነው። አንድ ሰው ቅጠሎቹን ወይንም ስሩን በመንካት ከተመረዘ በቁሙ የመቃዠት አዝማሚያ ይታይበታል። በአጠገቡ የሌሉ ነገሮችንም የተመለከተና የሰማ ይመስለዋል። ከቅጠሉ ወይም ከስሩ የተወሰነው ወደ ሰውነቱ ከገባ በከፍተኛ ማስታወክና አጣዳፊ ተቅማጥ ይጠቃል። ተክሉ በብዛት ከመረዘው ደግሞ ራሱን ስቶ ሊወድቅ ይችላል። በዚህ መልክ ሰዎችን ራስን የማሳት አቅም ስለነበረው በጥንት ጊዜ በሮም ከተማ ውስጥ ከወይን ጋር ተቀላቅሎ ለበሽተኛ ከቀዶ ጥገና በፊት እንደ ማደንዘዣ ይሰጥ እንደነበረ ዳዮስኮራይደስ የተባለ ጥንታዊ የግሪክ ሐኪም ይነግረናል። በድሮ ጊዜ የተክሉ ባህሪያት በውስጡ ካሉ ንጥረ ነገሮች እንደሚመጣ የማያውቁ ሰዎች ተክሉ ከአፈር ውስጥ ተጎትቶ ሲወጣ እንደ ሰው ይጮሃል። በዚህም ጊዜ ሰውየው ይሞታል የሚል አስተሳሰብ ነበራቸው። በዚህም የተነሳ ከውሻ ጭራ ላይ ገመድ በማሰርና ገመዱን ደግሞ ከተክሉ ጋር በማሰር ውሻውን ከሩቅ ሆኖ ስጋ እያሳዩ በመጥራት ውሻው ሲሮጥ ከጭራው በታሰረው ገመድ አማካኝነት ተክሉም ተፈንቅሎ ይወጣ ነበር። ጥንታውያኑም ውሻው ይሞታል፣ ሰውየው ግን ይተርፋል ይሉ ነበር። ይህ ተክል በእንዲህ አይነት ሁኔታ ተጎትቶ ይወጣ እንደነበረም በ13ኛው ክፍለ ዘመን የነበረው የስፔኑ ኢስላማዊ የተክል ተመራማሪ ኢብን አልባይታር የዘገበው ሲሆን እርሱ በሞከረው ጊዜ ግን ተክሉን የጎተተለት ውሻ ምንም እንዳልሆነ ጽፏል። ይህ ተክል በአሁኑ ሰዓት በብዙዎች ዘንድ ዕውቅና አግኝቷል። በተለያየ ቦታም ሰዎች በጓሯቸው ተክለውት ያጸድቁታል። ይህ ተክል በመጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ምዕራፍ 40 ከቁጥር 14 እስከ 16 ድረስ ተጠቅሶ እናገኘዋለን። በእንግሊዘኛው ማንድራኬስ በአማርኛ እንኮይ እንደሆነ ይነገራል። ግዕዙ ዕፀ ለባዊት ይለዋል። ይህን ተክል ከማስተዋወቅ ባለፈ የግዕዝ ጥንታዊ መጽሐፍ ላይ ተጠቅሶ መገኘቱ በሀገራችን አጠራሩ ደግሞ ዕፀ ለባዊት ተብሎ እንደሚጠራ ይታወቃል። በፊልሙ ላይም እነዚህ ተክሎች ሲያወሩ፣ ሲራመዱ፣ ሲያስቡ ያሳያል።
ሌላው ኪንግደም ኦፍ ሮሃ የሮሃ ስርወ መንግስት፣ ላሊበላ በፊልሙ ላይ የሮሃ ጋላቢዎች የሚባሉ ፈረሰኞች አሉ። ይህም በላሊበላና አገው አካባቢ ያሉ የጥንት ድንቅ ጋላቢዎችን ታሪክ መሰረት ያደረገና ያጣቀሰ ነው። በግፍ ለስደት የተዳረገው የንጉሱ አጎት እጅግ ደግ ጀግና፣ የክፉ ነገር ተጻራሪ፣ የደግ ነገር አጋዥ መሆኑን ስንመለከት ከታሪኩ ከቦታው መገጣጠም ጋር ቅዱስ ላሊበላን ይመስላል። የዝሆን ጦረኞች፣ በጅብ የሚጋልቡ የክፉ መንፈስ ተላላኪዎችም ይታያሉ። ይህም ታሪክ በኢትዮጵያውያን በስፋት የሚነገር ንግርት እንደሆነ ስናይ ግርምትን ያጭርብናል። ፊልሙ ላይ ማውንት ዱም የሚባል ቦታ አለ። ይኸውም ደብረ ዳሞ ከተባለው የኛ ተራራ ጋር በስምም በሁኔታም ተመሳሳይነት ታያላችሁ። የደብረ ዳሞ መስራች ቅዱስ ሰው ማለትም ከውጭ ከመጡት 9ኙ ቅዱሳን አንዱ አቡነ አረጋዊ እንደሆኑት ሁሉ በፊልሙ ላይ እርሳቸውን መሳይ ቅዱስ ፂማም ባለ ግርማ ሞገስ ሰው ይታያሉ። ማውንት ዶም በጄ.አር.አር ቶልኪን መካከለኛው ምድር አፈ ታሪክ ውስጥ ያለ ምናባዊ እሳተ ገሞራ ተራራ ነው። ከጥቁር ምድር ሞርዶር ብላክ ላንድ ኦፍ ሞርዶር በሰሜን ምዕራብና ባራድ ዱር አቅራቢያ ይገኛል። ፊልሙ ላይ ይህ ስፍራ እንዲሁም የጨለማው ግንብ ተብሎ የሚጠራ የጨለማው ጌታ የሳሮን ምሽግና የማዕከለ ምድሩ የሞርዶር ዋና ከተማ ነው። በሰሜን ምዕራብ ሞርዶር እና ማውንት ዶም ደብረ ዳሞ አቅራቢያ የሚገኘው የሳውሮን አይን ማዕከለኛውን ምድር የያዘና ከከፍተኛው ግንብ ይጠብቃል። በዚህ ክፍል 2 ፊልም መገባደጃ ላይ የውሃውን መገደብ ፍሰትና መልክዓ ምድሩን ስታዩ ይህ አጋጣሚ እንዳልሆነ ትረዳላችሁ። ክፍል 3 ይቀጥላል። ኢትዮጵያና ዘ ሎርድ ኦፍ ዘ ሪንግስ ጃን ተከል የመጨረሻው ክፍል 3። በፊልሙ ላይ በነገስታት ከተማ ዘ ሲቲ ኦፍ ኪንግስ ጎንዶር ብለው በፊልሙ የሚጠቅሷት፣ እኛ ደግሞ ጎንደር ለማለት ፈልገው ነው የምንለው። ጎንዶር ወይም ጎንደር በተባለችው ስፍራ ዘ ትሪ ኦፍ ኪንግስ የንጉሥ ዛፍ የምትባል ጥንታዊና ያረጀች ዛፍ አለች። ይህን ስትሰሙና ስታዩ አሁን ስታነቡ ምን አእምሯችሁ ላይ መጣ? ጎንደር የሚገኘው ጥንታዊው ዛፍ ጃን ተከል ወይም ዣን ተከል። ይህም ጃን ማለት ጃን ሆይ ወይም ንጉሥ ማለት ሲሆን በጃን ሆይ በንጉሥ የተተከለ ዛፍ ማለት ነው። በጄ.አር.አር ቶልኪንስ ዘ ሎርድ ኦፍ ዘ ሪንግስ የጎንዶር መንግስት ምልክት ነጭ ዛፍ ነው። ጎንደር ስቲዋርድስ ስትመራ በቆየችባቸው ዘመናት ሁሉ ደረቅና ሕይወት አልባ ሆኖ በከተማዋ አናት ላይ በሚገኘው የፏፏቴ አደባባይ ላይ ቆሟል። ሕይወት አልባው የጎንደር ነጭ ዛፍ ዋይት ትሪ ኦፍ ጎንዶር ከመካከለኛው ዘመን አፈ ታሪክ ደረቅ ዛፍ ጋር ተነጻጽሯል። የመካከለኛው ዘመን የእጅ ጽሑፍ የደረቀ ዛፍ ከፎኒክስ ጋር በፀሐይና በጨረቃ ዛፎች ጎን ሁለቱም ደረቅ ዛፎችና ፊኒክስ የትንሣኤና የአዲስ ሕይወት ምልክቶች ናቸው። ከክርስቶስ ስቅለት ጀምሮ የደረቀው ዛፍ ደርቆ እንደነበር፣ ነገር ግን የምዕራቡ ዓለም በልዑል ከስሩ በጅምላ ሲዘምር እንደሚበቅል ተረቱ ይናገራል። የዛፎቹ ፖም ፍሬ ሰዎች ለ500 ዓመታት እንዲኖሩ ያስችላቸዋል ተብሎም ይታመናል። ፊልሙ ላይ በችሎቱ አካባቢ የሞተው ዛፍ ወይም የደረቀው ዛፍ ቆሞ ያሳያል። ፊልሙ ላይ ያለችው ጎንደር ከበባ ሲደረግባት፣ በተለይም ዴኔቶር ራሱንና ልጁን ፋራሚርን ተስፋ በመቁረጥ ለማቃጠል በዝግጅት ላይ ባለበት ወቅት ይህ ዛፍ እንደገና ማበቡን ያሳያል። በአራጎርን ዘውድ ወቅት ዛፉ ሙሉ በሙሉ ሲያብብ
ይታያል። ወደኛ ጃንተከል ስንመለስ በፋሲል ግቢ በስተደቡብ አቅጣጫ የሚገኘውና በአራዳና በፒያሳ መንደሮች አማካይ ላይ የተንሰራፋው የጃንተከል ዋርካ የስሙ ትርጉሙ ሁለት መላምቶች ይንጸባረቁበታል። አንደኛው ጃንተከል የሚለው ጃንሆይ የተከሉት ሲሆን ሌላኛው ደግሞ ጃን ትልቅ በሚል ትርጓሜ ትልቅ ሰው የተከለው የሚል ነው። ዋርካው ካለው ዕድሜ አንጻር ካየነው የሁለተኛው መላምት በይበልጥ ሚዛን የሚደፋ ይሆናል። በጎንደር ከተማ ቁጥራቸው ከ40 የሚበልጡ በርካታ ሰፋፊና ዕድሜ ጠገብ ዋርካዎች ይገኛሉ። ነገር ግን ከነዚህ መካከል ረጅም ጊዜን በመቆየትም ሆነ ብዙ ታሪካዊ ክንዋኔዎቹን በማስተናገድ ጃንተከል ዋርካ በግንባር ቀደምትነት ይጠቀሳል። የጃንተከል ዋርካ በ1628 ዓመተ ምህረት በአፄ ፋሲለደስ የተገነባውን የፋሲል ግንብን ከ100 ዓመታት በላይ እንደሚቀድም የታሪክ ድርሳናት የሚያስረዱ ሲሆን በወቅቱ ንጉሡ አፄ ፋሲለደስ ወደ ጎንደር መጥተው ቤተ መንግሥታቸውን ከማሰራታቸው በፊት ከዋርካው ስር ድንኳን ሰርተው ሕዝቡን ያስተዳድሩ እንደነበረ መረጃዎች ያመላክታሉ። በሌላ በኩል አሁን ከምናየው የጃንተከል ዋርካ አጠገብ በዕድሜ የቀደመ ሌላ ዋርካ እንደነበርና ዕድሜ ጠገብ በመሆኑ ምክንያት ሊወድቅ እንደቻለም ይነገራል። ጃንተከል ከ3 ክፍለ ዘመናት በላይ እንደመቆየቱ በእነዚህ ጊዜያቶች በርካታ ታሪካዊ፣ ማህበራዊ፣ ፖለቲካዊና የተለያዩ ኩነቶችን አስተናግዷል። አጤ ቴዎድሮስ ደጃዝማች ውቤን ድል አድርገው ደረስጌ ማርያም የንግስና ሥርዓታቸውን ካጠናቀቁ በኋላ ጎንደር መጥተው የንግስና በዓላቸውን ለማክበር በፈለጉበት ወቅት ካህናት የቴዎድሮስን የትውልድ ሐረግ በመቁጠር መንገስ የሚችለው ከነገስታት የሚወለድ ነው በማለት በቴዎድሮስና በካህናቱ መካከል የተነሳው ክርክር የተደረገው በዚሁ ታሪካዊ ቦታ በጃንተከል ዋርካ ስር ነው። ከዚህም ሌላ አሁን ወደ ከተማዋ አደባባይ የዞረው የመስቀል በዓል ቀደም ባሉ ጊዜያት ደመራው ይደመር የነበረው በንጉሡ አደባባይ ማለትም ጃንተከል ዋርካ ወይም በፊት በር ነበር። ይህ ዋርካ ከጥንቱ ጀምሮ የከተማይቱ ዋና አደባባይ ሲሆን ቦታውን ደማቁን ዓመታዊ የመስቀል በዓል ከማክበር ባሻገር አዋጅ የሚነገርበት ትልቅ የገበያ ማዕከል ሆኖ ገበያተኛው የሚገበያይበት፣ ሹምሽር የሚለፈፍበት፣ ወንጀለኞች የሚቀጡበት፣ ሊቃውንቶች ጉባኤ የሚያስተናግዱበት፣ ለነገስታት ደጅ የሚጸናበት፣ መስዋዕት የሚቀርብበት፣ ነገስታቱ ወታደሮቻቸውን የሚመለምሉበት፣ ባላባቶች ተሰብስበው የሚመክሩበት፣ የተጣሉ ሰዎች የሚታረቁበት፣ ፍቅረኛሞች የሚገናኙበትና የመሳሰሉ ማህበራዊና ፖለቲካዊ ተግባራት የሚከናወኑበት ስፍራ ነበር። ጃንተከል ዋርካ ካስተናገዳቸው ኩነቶችና ከረጅም ዕድሜው ሌላ ከጥንት ጀምሮ እየተላለፈ የመጣ ቀደምት ብሂልም ይነገርበታል። ይህም የጃንተከል ዋርካ ቅርንጫፎች መሬት ከነካ በሴቶች ላይ ችግር ይፈጠራል የሚል እምነት የነበረ ሲሆን ይህንንም ምክንያት በማድረግ የዋርካው ቅርንጫፎች እስከ ቅርብ ጊዜ ድረስ በብረትና በእንጨት ባላዎች ይደገፍ ነበር። ዘ ሎርድ ኦፍ ዘ ሪንግ ፊልም ታሪክ ከኢትዮጵያ ጋር መመሳሰሉን ስንፈትሽ ቆይተናል። ጸሐፊው ጄ.አር.አር ቶልኪንስ በብዛት ለተሸጡት መጽሐፎቹ ዘ ሎርድ ኦፍ ዘ ሪንግስ ምንጊዜም እንቆቅልሽ ነው። ቶልኪንስ ራሱ ሐሳቦቹ ቀድመው የነበሩና ወደሱ እንደመጡ ተናግሯል። ነገር ግን ምንጫቸውን ሊሰይም ሊናገርም አልቻለም። ለብዙ ትውልዶች ስፍር ቁጥር የሌላቸው ተመራማሪዎችና የሕይወት ታሪክ አጥኚዎች የቶልኪን መነሳሳት በተሳካ ሁኔታ ለመለየት ሞክረዋል። አሁን በመጨረሻ መልሱ በእጃችን ነው። ይሄውም አቢሲኒያ ናት። አቢሲኒያ የአሁኗ ኢትዮጵያ ለዘመናት ከአራቱ ታላላቅ የዓለም ሀያላን መንግስታት አንዱ የነበረ ጥንታዊ ኤምፓየር ነበረች። ነገር ግን በተለያዩ ምክንያቶች የተገለለች ሆና ቆይታለች። በታላላቅ ተራሮች ምሽግ የተከበበች፣ በጊዜ ሂደት ያልተነካች ምድር ሆነች። በ1935 ዓመተ ምህረት እንደ አውሮፓውያን አቆጣጠር በጣሊያን ጦርነት ምክንያት ቶልኪን ከመጽሐፉ በፊት በነበሩት ዓመታት ውስጥ
በአውሮፓ ሀያላን ቅኝ ያልተገዛች ብቸኛዋ የአፍሪካ ክፍል ሆና ኖራለች። 3000 ዓመታትን ያስቆጠረው የነገሥታት ሥርወ መንግሥትና የኢትዮጵያ ነገዳት የፈረስ ግልቢያ ችሎታ ያላቸው ናቸው። የአቢሲኒያ ወይም ኢትዮጵያ ታሪክ ሀብታምና የተለያየ ነው። የታላላቅ ቅዱሳን አፈ ታሪክ ልዩ ነው። በድንበሯ ዙሪያም ኃይለኛ ጠላቶች ገጥሟታል። የሚገርሙ የጦርነት ታሪኮችም አሏት። ትክክለኛው መካከለኛው ምድር ዘ ኦሪጂንስ ኦፍ ዘ ሎርድ ኦፍ ዘ ሪንግስ ላይ ያለው ታሪክ ቶልኪን የጻፈውና የታሪኩ አመጣጥ ስለ ጥንታዊው የአቢሲኒያ ግዛት አስደናቂ ግንዛቤዎችን ያሳያል። ቀደም ሲል በክፍል 1 እና ክፍል 2 ያየናቸውንና ሌሎችንም የሚያስደንቁ ግንኙነቶችን ይፈጥራል። ኢትዮጵያ ለዘላለም ትኑር። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አሜን። የመረጃ ምንጭ ቲና በቀለ